የሳውዲ አረቢያና የተባበሩት አረብ ኤሚሬትስ ፉክክር በአፍሪካ ቀንድ የደቀነው ስጋት። 3 ዓመት እያገባደደ የሚገኘው የሱዳን የእርስ በርስ ጦርነት አሳዛኝ የሰብአዊና ቁሳዊ ውድመት እንዳስከተለ መቀጠሉን በርካታ ሪፖርቶች እየገለጹ ነው። አንዳንዶች ከ150 ሺህ በላይ ቢሉትም ሌሎች ደግሞ ከ400 ሺህ ያላነሱ ሰዎችን ሕይወት ጦርነቱ ሰለባ ማድረጉን ይናገራሉ። 2 ሚሊዮን ዜጎችን ከሀገር ያሰደደው ጦርነቱ ወደ 12 ሚሊዮኖችን ደግሞ ከቀያቸው ማፈናቀሉም ይነገራል። በጦርነቱ ሳቢያ መሰረተ ልማቶችና የኢኮኖሚ አውታሮች መውደማቸው ሲነገር ከሀገሬው ሕዝብ ግማሽ ወይም 30 ሚሊዮን የሚጠጋው የዕለት ጉርስ ለማግኘት እርዳታ ጠባቂ ለመሆን መገደዱን በስፋት ይደመጣል። ባለፉት 3 ዓመታት ዓለም ለጦርነቱ ትኩረት አለማድረጉን ማሳያ መሆኑ በብዙዎች ዘንድ ጥያቄ ሲያጭር ይታያል። ሱዳን በብዙ መከራ ውስጥ ስታልፍ ዓለም ረስቷታል የሚል ትችት ከብዙ አቅጣጫ ሲቀርብ ቆይቷል። ይሁን እንጂ የቅርብ ሰሞን የአልፋሽር ከተማ ጭፍጨፋ ስለ ሱዳን ጦርነት መላው ዓለም በትኩረት እንዲከታተል ያስገደደ ነበር። ወደ 250 ሺህ ሕዝብ ይኖርባታል በምትባለው የዳርፉር ከተማ የሱዳን ተፋላሚ ኃይሎች ለቀናት የዘለቀ ደም አፋሳሽ ውጊያ ካደረጉ በኋላ የሱዳን ፈጥኖ ደራሽ ኃይል የሱዳን ጦር ኃይልን አሸንፎ ከተማዋን በተቆጣጠረበት ወቅት ተፈጸመ የተባለው የዜጎች ጭፍጨፋ መላው ዓለምን አስደንግጧል። የዳርፉር ዘር ጭፍጨፋ በሱዳን ዳግም እየተከሰተ ነው የሚለው የብዙዎችን ትኩረት የሳበ አጀንዳ ሆኖ ነበር የሰነበተው። ይህ ጉዳይ ከመገናኛ ብዙሃን ወሬነት ሳይደበዝዝ በአሜሪካ ጉብኝት ያደረጉት የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን በዋይት ሃውስ በተስተናገደው የሳውዲ አሜሪካ የጋራ ኢንቨስትመንት ስብሰባ የሱዳንን ጦርነት እንዲያሸማግሉ ትራምፕን ጠይቀዋል ተብሏል። እንደምታውቁት እኔ ከዚህ ቀደም 8 ጦርነቶችን አስቆሚያለሁ። ሱዳን እጅግ አሰቃቂ ደም መፋሰስ እየተካሄደባት ነው። የሱዳንን ጉዳይ በግሌ በአጀንዳነት ባልይዘውም ነገር ግን ወዳጄ መሐመድ ቢን ሳልማን ጉዳዩ ለኛ ወሳኝ ነው ብሎ እንዳሸማግል ጠይቆኛል። ስለሆነም የሱዳንን ችግር ለመፍታት እገዛ አደርጋለሁ በማለት በዚያው መድረክ የተናገሩት ፕሬዝዳንት ዶናልድ ትራምፕ የሱዳንን ጉዳይ እልባት ለመስጠት መወሰናቸውን አስታውቀው ነበር። ይህን ተከትሎ የአሜሪካ ጥረት ይሳካ የሆነው የሚለው ብዙ ጥያቄ እየተነሳበት ይገኛል። ስማቸው እንዳይጠቀስ የፈለጉ አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር ሀያላን ሀገሮች ዋና ትኩረታቸው ቀጠናዊ መረጋጋት የሚፈጥር ኃይል ማግኘት እንደሆነ ይናገራሉ። እነ አሜሪካ፣ ሩሲያ፣ ቻይናና አውሮፓዎች በቀይ ባህርም ሆነ በአፍሪካ ቀንድ ወዳጃቸው የሆነ አካባቢያዊ ኃይል እንዲቀመጥ ይፈልጋሉ። ለዚህ ደግሞ ሳውዲንም ሆነ የተባበሩት አረብ ኤሚሬትስ እንደ አጋሮቻቸው ስለሚያዩ በቀንዱ የተለየ ለውጥ እንዲደረግ የማስገደድ ስራ አይሰሩም በማለት ነው የተናገሩት። ትራምፕ ለሱዳን መፍትሄ ለማፈላለግ የምርም ከፈለጉ ዋይት ሃውስ በደመቀ ድግስ ያስተናገዷቸውንና ኤፍ-35 ተዋጊ ጀት የሸጡላቸውን የሳውዲው ልዑል መሐመድ ቢን ሳልማንን ከመገሰጽ ለምን አይጀምሩም የሚል ጥያቄ አንዳንድ ወገኖች እያነሱ ነው። የሱዳን ጦርነት በራሳቸው በሱዳን ዜጎች መጨካከን የመጣ ብቻ ሳይሆን እንደ ሳውዲና አረብ ኤሚሬትስ ያሉ የፋርስ ባህረ ሰላጤው አረብ ሀገሮች በገጠሙት የጂኦፖለቲካ ግብግብ መሆኑ ጭምር እየታወቀ ትራምፕ እነዚህን ሀገሮች አደብ ሳያስገዙ ለሱዳን እልቂት እንዴት መፍትሄ ያመጣሉ የሚለው ብዙ ትንተና እየተሰጠበት ነው። ያም ቢሆን ግን የትራምፕን እቅድ በሳውዲ ይደገፋል የሚባለው የሱዳን ጦር ምክር ቤት እንደሚደግፈው ማስታወቁን ፍራንስ 24 ዘግቧል። ትራምፕ ከመጀመሪያው መግለጫቸው በኋላ ትሩዝ በሚባለው ማህበራዊ ትስስር ገጻቸው ላይ ባወጡት መረጃ ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬትስ፣ ከግብፅ እንዲሁም ከሌሎች የመካከለኛው ምስራቅ አገሮች ጋር ተባብረው በሱዳን ሰላም ጉዳይ እንደሚሰሩ ገልጸዋል። ያለቃቸውን መግለጫ ተከትሎ የውጭ ጉዳይ ኃላፊው ማርኮ ሩቢዮ ወደ ተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስተር ዘንድ ደውለው ስለዚህ ጉዳይ መነጋገራቸውን ገልጸዋል ተብሏል። የሳውዲም ሆነ የአረብ ኤሚሬትስ ወሳኝ አጋር ናት የምትባለው አሜሪካ ጉዳዩን በዚህ ደረጃ ትኩረት ከሰጠችው በሱዳን ሰላም መምጣቱ የማይቀር ነው የሚል ተስፋ አሳድሯል። እንደ አውሮፓውያን አቆጣጠር መስከረም 12 ቀን 2025 አሜሪካ ከሳውዲ ከአረብ ኤሚሬትስና ከግብፅ ጋር በመተባበር በፈጠረችው ኳድ በተባለ ግብረ ኃይል አማካኝነት በሱዳን ሰላም ለማስፈን ወሳኝ የተባለ ፍኖተ ካርታ አቅርባ ነበር። ፍኖተ ካርታው ለነፍስ አድን እርዳታ አቅርቦት እንዲመች ለ3 ወራት ተኩስ አቁም በተጓዦቹ እንዲደረግ ከማስቻል ጀምሮ ወደ ዘላቂ ሰላም ለመግባት ያስችላል ተብሎለት ነበር። ክራይሲስ ግሩፕ እንደገለጸው ግን ከዚያ የሰላም ፍኖተ ካርታ ወዲህ የሱዳን ጦርነት አልቆመም። እንደ ኤልፋሽር ባሉ አካባቢዎች ደግሞ አሰቃቂ ጭፍጨፋ ያስከተለ ጦርነት ሲቀጥል የታየው። ይህን የቅርብ ጊዜ ምሳሌ የሚጠቅሱ ወገኖች የአሁኑ የአሜሪካ የሰላም ጥረት ይሳካ የሆነው የሚለውን ጉዳይም ቢሆን ጥያቄ እያነሱበት ነው። የአዲስ አበባ ዩኒቨርሲቲ ምሁሩ እንደሚናገሩት ሳውዲም ሆነ የተባበሩት አረብ ኤሚሬትስ ቀጠናዊ ሀያል ለመሆን እርስ በርስ ፉክክር ቢኖራቸውም
ከዓለም ሀያላን ጋር ያላቸው አጋርነት ግን ተቀራራቢነት ያለው ነው። ሁለቱም ሀገሮች ነዳጅ አምራች ናቸው። ሁለቱም ሀገሮች የባህረ ሰላጤው አገሮች ማህበር አባል ናቸው። ሁለቱም በቀይ ባህርና በኤደን ባህረ ሰላጤ ቀጠና ተጽዕኖ ለማሳደር ይፈልጋሉ። አንዱ የከረረ ሌላው ለዘብ ያለ ካልሆነ በስተቀር የሃይማኖት ፖለቲካ አቋማቸውም ፍጹም የተራራቀ አይደለም። ሁለቱም ከምዕራባውያኑ ብቻ ሳይሆን ከምስራቁ ዓለም ልዕለ ሀያላን ጋር እኩል የጠነከረ ግንኙነት አላቸው። ከአሜሪካ ኤፍ-35 ጀት እንደሚገዙት ሁሉ ሁለቱም ወታደራዊ ቁሳቁስ የመሸመት አቅማቸው ከፍተኛ በመሆኑ ከሩሲያ ደግሞ ሱ የተባሉ ጀቶችን ሲገዙ ይታያል። ለአውሮፓውያንም ሆነ ለቻይና ገበያ የነዳጅ ምርቶች ዋና ሻጭ በመሆናቸውም ይመሳሰላሉ። በአፍሪካ ቀንድና በቀይ ባህር እንደ ኢራን ያሉ ሀገሮችን ተጽዕኖ እንዲያሳርፉ ሲከላከሉ ኖረዋል። ከዚያ በተጨማሪም የኳታርና የቱርኪን መስፋፋትን በመቋቋም አስተዋጽኦ አድርገዋል። በዚህ የተነሳ በሱዳን አሁን በፈጠሩት የእርስ በርስ ቀውስ እያረፈባቸው ያለው ጫና ያን ያህል ነው በማለት ገልጸዋል። ምሁሩ እንደሚናገሩት በአፍሪካ ቀንድና በቀይ ባህር ከነዚህ ቀጠናዊ ጉልበተኞች ውጪ ማንም መጥቶ ተጽዕኖ እንዲያሳርፍ የዓለም ሀያላን አይፈልጉም። የሱዳን ጦርነት በዋናነት የሳውዲ አረቢያና የአረብ ኤሚሬትስ የእጅ አዙር ጦርነት ነው ይባላል። ይሁን እንጂ በሱዳን ግጭት እጁን የከተተውና የተነካካው ኃይል ከቅርብም ከሩቅም ብዙ መሆኑን የሚጠቅሱ ወገኖች ጉዳዩን ለመፍታት ይህንኑ መረዳት እንደሚጠይቅ ይገልጻሉ። ፒፕልስ ዲስፓች የተባለው የጥናት ተቋም የሱዳንን ጦርነት በ5 መሰረታዊ ነጥቦች ይመለከተዋል። ወርቅ፣ ግብርና፣ ወደብ፣ ፋይናንስ እንዲሁም የእጅ አዙር ጦርነት መሆናቸውን ይገልጻል። የአረብ ሀገሮች ብቻ ሳይሆኑ እንደ ሩሲያ ያሉ ሀገሮች ጭምር ከሱዳን ተቀናቃኝ ኃይሎች ጋር ተባብረው በሱዳን ወርቅ ማዕድን ንግድ ውስጥ መዘፈቃቸውን ይጠቅሳል። የአረብ ሀገሮች ሰፊ የሚታረስ መሬት ያላት ሱዳንን የዳቦ ቅርጫት አድርገው እንደሚመለከቷትና በእርሻ ኢንቨስትመንት የመሰማራት ፉክክር ሲያደርጉ መቆየታቸውን ይተርካል። ሱዳን ወደ 700 ኪሎ ሜትር የሚጠጋ ገና ብዙ ያልተነካ ሰፊ የቀይ ባህር ተረፍ ያላት መሆኑ ከአረብ ሀገሮች አልፎ እንደ ቱርክ፣ ኢራን፣ ኳታርና ሩሲያ ያሉ ሀገሮችን ጭምር ወሳኝ ስትራቴጂካዊ ወደቦችን የመቆጣጠር ፉክክር ውስጥ ከቷቸዋል ይላል። በሌላ በኩል እንደ አረብ ኤሚሬትስና ኳታር የመሳሰሉ አገሮች የሱዳንን የፋይናንስ ስርዓት በቁጥጥር ስር የመዋል ፍላጎት እንዳላቸው ነው የሚናገረው። በመጨረሻም ሃይማኖታዊ ርዕዮተ ዓለም ያለው ጭምር ቀጠናዊ የበላይነት የመጨበጥ ፉክክር ሰለባ ሱዳን እንደሆነች የጠቀሰው ጥናቱ በተለይ የአረብ ኤሚሬትስና የሳውዲ ሽኩቻ ከባድ እንደሆነ ያመለክታል። ሳውዲና አረብ ኤሚሬትስ የባህረ ሰላጤው አገሮች ትብብር ምክር ቤት አባል ቢሆኑም በቀጠናቸው ሁሌም በልጦ ለመገኘት ሲፎካከሩ ኖረዋል። ከአቪዬሽን ኢንዱስትሪ ጀምሮ በመሰረተ ልማት፣ በከተማ ውበት፣ በንግድ መዲናነት፣ በስፖርትና በሌሎች መስኮችም በቀጠናውም ሆነ በዓለም አቀፍ መድረክ ብልጫ ለመውሰድ ሲወዳደሩ ኖረዋል። ልዑል አልጋ ወራሽ መሐመድ ቢን ሳልማን በሳውዲ ወደ ስልጣን ከመጡ ወዲህ አገሪቱን ከነዳጅ ጥገኝነት አላቀው ዘርፈ ብዙ ኢኮኖሚያዊ ጥንካሬ ወዳላት አገርነት ለማሸጋገር የጀመሩት እቅድ ደግሞ ፉክክሩን የበለጠ ያጠናከረው እንደነበር ታላል ስለ ጉዳዩ ቅድመ ታሪካዊ መረጃዎችን ይጠቃቅሳል። እንደ አውሮፓውያን አቆጣጠር በ2009 የገልፍ ሀገሮች ምክር ቤት ማዕከላዊ ባንክ ለመፍጠር እቅድ አቀረበ። ሳውዲ፣ አረብ ኤሚሬትስ፣ ኳታር፣ ኦማን፣ ባህሬንና ኩዌት አባል የሆኑበት ማህበሩ የበለጠ የተሳሰረ ጠንካራ ኢኮኖሚ በአገሮቹ እንዲገነባ ያስችላል ያለውን የጋራ ባንክ ለመመስረት ነበር ያቀደው። አገሮቹ የጋራ የሆነ መገበያያ ገንዘብ እንዲኖራቸው እቅዱ አቅርቦ ነበር። ምክር ቤቱ በዚህ ሁሉ እቅድ ተስማምቶ የባንኩ መቀመጫም አረብ ኤሚሬትስ እንድትሆን ተስማማ። በስተመጨረሻ ግን ባልታወቀና ምክንያቱም ባልቀረበለት መንገድ ሳውዲ ከዚህ እቅድ ራሷን አገለለች። ይመሰረታል የተባለው የጋራ ባንክም ሆነ ይሰራበታል የተባለው የጋራ መገበያያ አጀንዳ በዚህ የተነሳ ያለ ስምምነት ውሃ በልቶት ቀረ። ይህ አጋጣሚ ግን ከዚያ ወዲህ በሳውዲና አረብ ኤሚሬትስ መካከል ቁርሾ ፈጠረ በማለትም ዘጋቢው የመጀመሪያውን የሳውዲና የአረብ ኤሚሬትስ ግብግብ መነሻ አብራርቷል። ዘገባው የሪፖርተር ጋዜጣ ነው።